በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ባላችሁ በሸር በሰብስክራይብ ገባ ገባ በሉ። ዛሬ ደግሞ ከች ብዬላችኋለሁ። በዚህ የመሰለ አዲስ አቅባር እኔ ያሳቁብኝና ግን እናንተ እያቀነባበራችሁት ነው። ወለለ ሌሊት እነሱ አንድ ላይ ገብተው እንደዚህ ይዘላሉ ነው። ወላሂ ማናቱም አልገባኝም። ብቻ ተጣላን ተኮራረፍን ብለዋል። ያኔ ምንኛ ላይ ነው ስለ አንድ የምጠይቃችሁ ጥያቄ ማለት ነው። ገባችሁ? ምንኛው ላይ ነው ያለው ሁኔታ ማለት ነው። እነ ሁለት ልጆች ማለት ነው። ዝም ብዬ ታያችሁ ምን ላይ እንዳለ እንደደረሳችሁ ምናችሁም ስላለየኝ እስቲ ተክ እያደረጋችሁ ገባ ገባ ብላችሁ እኔንም አሳድጉኝ ማለት ነው። ገባችሁት? ያው እንግዲህ የበላሁት እንጀራ ነው የጠጣሁት ምን አላውቅም። ብቻ ያው ጉሮሮዬን ይዞኛል። ጉሮሮ ያፈቀኛል። አፈቋይ ደግሞ እንደገና ደግሞ እንደዚህ ያደርገኛል ማለት ነው። ስለዚህ ምንሽ ነው ያለንበት ጊዜ ብላችሁ እስቲ ጥያቄ ልስጣችሁ። እኔ ሐኪም ቤት የሚያስተኛኛል የመድኃኒት አይነት ይሰጡኛል። እንደውም ቶቤ ነው የሚመጣውና ኧረ ጉድ ፈላ። ብቻ አላውቅም። ለመጠረቀ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? የላይክ ሸር ሰብስክራይብ የሚያደርጉ እያደረጋችሁ ገባ ገባ ብላችሁ ዱአ አድርጉልኝ። እነ ሁለት ልጆች ደግሞ አንድ ላይ ተሆኑ ወይ ንገሩ ቁርጣችንን። እሷ እዚህ ሁሉም የራሱን ህይወት ነው የሚኖረው እያለች እናንተ እዚህ እሪ ትላላችሁ። ያዙ ተለቃቁኝ የሚመለከት ማን የምትልኝ የራሱን ህይወት እንጂ ለእኔ አይኖርም ብላለች። እናንተ ያው በዚህ በኩል ጥጥንጥን አድርጋችሁ ታመጧቸዋላችሁ። ታዲያኛው ወደ ማንኛው ብለን እንጭፍላችሁ እስቲ። አይ ምን ያዴም እንዲህ ያው አያችሁ፣ እንደዚህ ነው የሚያስፈቅድ። በቃ ፋቅ ያስፈቀኛል። ጉሮሮዬን ይዘጋዋል ማለት ነው። ማንኛውም ዱአ አድርጉልኝ ያረጋችሁ ዱአ አድርጉልኝ። ዱቅ አድርጉና ዱአ አድርጉልኝ። ዱአ ያስፈልገዋል የኔ ነፍሴ። እንግዲህ ቁርአን ነው የቀረኝ። ቁርአን ቤት መግባት እንጂ ያው ሁሉንም ነገር አርጌያለሁ። ያለውን በሕክምና ላይ ያልተመረመርኩት አይነት ነገር የለም ብላችሁ ምን ታምናላችሁ? አታምኑኝ። ምን ላይ ያልተመረመርኩት ነገር የለም። ማንነቴ የሚሉት ሁሉ ገብቻለሁ። ስለዚህ አላህ ሱብሓነሁ ወተዓላ መድኃኒቴን ለኔ የሚግለጥልኝ የታመመ ሚሻር ያላገባ የሚያግባ ጉላሜን
በፍቅርም ላይ ያለ ይዝላል። በቃ ሁሉንም እንግዲህ እንደምኞቱ ይስጠው እላለሁ። የሰው ልጅ ለዚህ ለዱንያ ጣይመችም ምን የመችም እና ይስጣልኝ ድረስ አጉል ሸይ ኢማኔን እና አፍያዬን ነው የምለው። አላህ አፍያዬን ይመልስልኝ። ይሄ ነው ያለኝ እህቶቼ ወንድሞቼ። ግን ሰው እንደምኞቱ ይስጠው። እና ይሄን ያለው ዛሬ በእኔ ላይ እንደዚህ ወረተ አገኘኋቸው። አንዴ ምንድን ይሄ ነገር ብዬ ነው የመጣሁት። ምን እየተሰማ ነው? ምን እያየን ነው ብዬ እስቲ ላልሰሙ ላካፍል። እኛ እዚህ እንደዚህ አይነት ነው ብለውናል። እዚህ ደግሞ በዚህ አይነት ይዘላሉ። እንዲሽ ነው ነገሩ ብዬ ነው የመጣሁት። እና እስቲ እንግዲህ ብቅ ብቅ ብላችሁ ታከታከታከታከታከታችሁ ያው አለን በሉንና ትክክለኛው ነገር ላይ አድርሱ ማለት ነው። ውሸትም ከሆነ ውሸትም ካልሆነ ይዋ ብላችሁ ነገር ይዋ በሉንና ነገሩ አያችሁት? በቃ እንደዚህ ያው ደግሞ ይሄን ሰሞን በዛ እንደዚህ ግሮሬ ላይ ይመጣና ያፍቀኛል። ጨንጓራም እንደው ብዬ ይወሰርኩ መድኃኒት እነሱም ሰጡኝ። እኔ ሐኪሞቹ እንግዲህ ወደ ማንኛው ልሄድ ብላችሁ እስኪ ንገሩ። ወደ የትኛው ጎዳና ልሂድ? በየትኛው ርጬ ላምልጬ ልሂድ? አላህ ሱብሓነሁ ወተዓላ ፊት ኸይር ይሻልሽ ብላችሁ ዳሩ። የዛችኛቱን ቤት የነበር ያዘች ሰበብ አላስባል ያመኝ ሩጫ ሐኪም ቤት ያመኝ እንደዛ እንዴት ትለኝ እንደ እላለሁ። ግን የዛችኛቱን ቤት የማና አየልኝ አላህ ያብጅልኝ። ቁም ከተናገሩት ባሮች አላህ ያህለኝ የምቀኝ እላለሁ። ያ ረቢ ጀነትን ተተቆናተት ጎናጠፉት ጎን አላህ ያደርገኝ እንግዲህ ይላል። ሌላ ነገር የለም። ሞትም ተመጣኝ እና እህቶቼ ወንድሞቼ በዚህ አይነት እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉት እላለሁ። በጣም ልቤን በጣም ነው ማለት ነው። ጉሮሬ ላይ ተቀምጧል። ነፋሴ እንዳይወጣ እፍና አድርጎ ያዘኝ ነገር አለ ይቻላል ብዬ አስባለሁ። ሐኪም ቤቱን መፍሩት እንግዲህ ሰው የተኛበት ሐኪም ቤት ያው ቢጸዳም የተለያየ አጸዳር ቢሆንም ይሞካከራል። ላምበጤላ ለእርዳ